በጥበቃ ስራ ነው የተቀጠርኩት እዛ። እኛ ከሱ እንደተቀበልነው እኛ ደግሞ ለሚቀጥለው ትውልድ እናሻግራለን ብለን 7 ዓመት እንደሰራው የሰዓሊ ማስታወቂያ አወጣ። እኛው እሳቸው አዘጋጅተው ይሰጡኝና ወደ ወረቀት ወደ ጣውላው አሰፍርና የሚደምቀውን አድምቄ ተመልሶ እሳቸው እርማት የሚያደርጉ ኤዲሲያ የሚደረግ ነገር አድርገው ለቀራጮች ይሰጣል። ይገባለን ማየት ይቻላል። መናገርም እያነበብን በጣም ራሱ ዶክመንት አያያዙም የተለየ ነው። በጣም ተመስገን መቼምና እንግዲህ ብዙ ፋይሎች አሉን። ባለወልድ ሲታደስ መንበሩን እኔ የቀየርኩላቸው ያደስኩ አባዘ ወንጀል የሚባሉ ነበሩ። ደግ አባት በቅርቡ ያለው የሳቸውም አጋጣሚ ሆኖ እኔን ጠሩኝ። ከዚህ ሄድኩኝ። እኔን የሰራሁላቸው የሳቸው እሳቸው በቃ ተአምር ነው። እኔ ችግሮች ይከሰታሉ፣ ጦርነት ይከፈታል እና ደም ይፈሳል ሲሉኝ አላመንኩም ነበረ። በኋላ ግን ቶሎ በል ሲሉኝ ጨረስኩላቸው። እንደተጨረሰ ግን ያው የነበረው ጦርነት ተጀመረና ራሱ የምስክርነት ከሱ የምትማሪው ረጅም ተስፋ እንደሚኖር ኢትዮጵያ በአራቱም አቅጣጫ ማለት ነው። በሰሜን፣ በምዕራብ፣ በምስራቅ፣ በደቡብ ማለት ነው። ሁሉንም አካተው አሻራዎትን አሳርፈዋል። መቼም በዚህ በጠበበ ሰዓት ብንዘረዝረው ይሄ በመጽሐፍ ካልሆነ በስተቀር በቴሌቪዥን ብቻ ተሰንዶ የሚያልቅ አይመስለኝም። ውጭ ሀገር ደግሞ ለየት እንደሰሩ በትንሹ እስቲ እሱን ደግሞ እናንሳ። ለንደን ስላሴ እሺ፣ እንግሊዝ ሀገር ያለው የኔ ነው። አውስትራሊያ ቅዱስ ገብርኤል የኔ ነው። ፊላዴልፊያ የኔ ነው። አማኑኤል ማለት ነው አሜሪካ። አትላንታ ጆርጂያ ገብርኤል አለ የኔ ነው። መሪዲያን ማን እንደሆነ ቤተክርስቲያን ማስታወሻ ላይ አለ፣ እሱም የኔ ነው። ምናልባት አጀንዳ ላይ ይመስለኛል እንጂ አሜሪካ ወደ 8 ቤተክርስቲያን ሰርቻለሁ። ዴንቨር አለ ኪዳነ ምህረት የኔ ነው እና ብዙ ተሰርተዋል። እንግዲህ አጻፍኳቸው መሰለኝ እንጂ ለምሳሌ ዴንቨር ቅዱስ ኪዳነ ምህረት አለ፣ ፊላዴልፊያ ቅዱስ አማኑኤል አለ። እዚህ አጋጣሚ ትንሽ ማስታወሻ ጆርጂያ ቅዱስ አትላንታ ጆርጂያ ቅዱስ ገብርኤል ብያለሁ። ቨርጂኒያ አለ። የተሰሩ እነዚህ ነገሮች አሜሪካ ናቸው በሙሉ እና ካናዳ አታዋ ቅዱስ ማርያም፣ እንግዲህ ለንደን ስላሴ እንዳልኩሽ እነዚህ ነገሮች አሉ። ግን ሌላ አጀንዳ ያለን እነ መሪላንድ አሉ የተሰሩ ቤተክርስቲያኑም እንደሆነ ማስታወሻ መኪና ውስጥ ነው እንጂ ወደ 8 ቤተክርስቲያን ናቸው አሜሪካ። ካናዳ አንድ ነው፣ አታዋ ቅዱስ ማርያም ነች። ሌላ ደግሞ ስዊዘርላንድ አለ አንድ መንበር። ስለዚህ ወደ 11 ናቸው እና እነዚህ ውጭ ሀገር ሄድ ናቸው። የሚደንቅ ነው። አንድ መንበር ተጀምሮ ስኬች ተደርጎ መልክ ይዞ አለቀ እስከሚባል ድረስ ምን ያህል ጊዜ ይፈጅብዎታል? እንዳው ሊቀጠበብት እንግዲህ ምንድነው ጥበብ ከባድ ነው። ሰዎች ቀነ ቀጠሮ ይሰጣሉ። በዚህ ቀን እናደርሳለን ብለን ቃል እንገባለን። ጥበብ በጊዜ አይለካም። ጥበብ በስራ ነው የሚለካው። ሰዎች ግን ጊዜ ይሰጡታል። ለምን አንድ ስራ ስትሰራ በተለይ ጥበብ ደስ ካላለህ እኮ አትሰራውም። እንዲያውም መስራት ነው ያስጠላል። ጥሩ ስሜት ይፈልጋል። ጥሩ አይምሮ ይፈልጋል። እና ሲታይህ ነው። እህልም አይታይም፣ ምግብም አይታይም እኮ ደስ በሚል ሰዓት ሙሉ ቀን ሳንበላ የምንልበት ጊዜ አለና በእርግጥ አንድ መንበር ብቻ ለመስራት ከሆነ እኔ ብቻ አልሰራውም። ምን ለማለት ፈልጌ ነው፣ አንድ ስራ ሲሰራ ጥበብ በጊዜ አይለካም። ሰዎች ምንድነው
የወር ምርት ይጠይቃሉ። ለምሳሌ መንግስት ቤት እያለን ኮታ ይሰጣል። በሙያ የምታስገባው አለ ገቢ ለመንግስት። እሺ ለምሳሌ እኔ 50 ሺህ ቢሰጠኝ መንግስት ኮታ በወር የግድ 50 ሺህ የሚሸጥ ነገር አምርት ይላል። እንግዲህ ጥበብ ነው። በአንድ ቀን ሊመረት ይችላል። የ50 ሺህ የሚያወጣ ጥበብ በአንድ ቀን ይሰራል። ወር ሙሉ ትተኛለህ ማለት ነው። ይሄ ያለ ወር ሙሉ ሰርተህ ደግሞ 50 ሺህ የማታመጣበት ጊዜ አለ። ላይሳካልህ ይችላል። ስለዚህ ጊዜ በደስታና በፍቅር ነው እንጂ የሚለካው ጥበብ በስንት ጊዜ ብንል ያስቸግራል። ነገር ግን ግምት አለ፣ አፕሮክሲሜትሊ ግምት አለ። ብቻ ከሆንክ ብዙ ጊዜ ይቆያል። 6 ወርም አትጨርሰው ብቻ። ግን እኔ አሉኝ ወደ 35 ልጆች አሉ በስሮት። አስተምራለሁ። አወቅኩኝ ያለ ይሄዳል፣ ያላወቀ ደግሞ ይማራል። ስለዚህ ተጋግዘን ትእዛዞች አሉ ብዙ ተረባርበን የምንሰራው ግን በወርም ያልቃል፣ በ3 ሳምንትም ያልቃል። እኔን ዲዛይን ማነሳው ለሁሉም ማዳረስ አልችልም። እዚህ ነው ቁጭ ብዬ የማድረው ሌሊት። ይኸው ሁልጊዜ ይሄ ነው እንቅልፍ የሚባል የለም። ሁለተኛ ደግሞ መዝናናት ዝም ብሎ ማለት ወደ 30 ምናምን ወደ 40 ዓመቴ አሁን እኔ ትዳር ከጀመርኩ ጀምሮ ጭራሽ ወጥቼ አላውቅም ከቤት። ቀጥታ ወደ ቤቴ ነው፣ ቀጥታ ወደ ስራ ነው። ሻይ ቡናም አንድ ሁለትም ብለው የለም፣ መንገድ ላይ ምናምን የለም፣ አይታወቅም። በምን እንደው አላውቅም። እንቅፋት መጥቶት አያውቅም። አንድ ሁለት ለማለት እግዚአብሔር ይመስገን ሁሉ አለ። እግዚአብሔር ከሰጠ ሁሉ አለ እዚህ ቤት። የምንፈልገው እስካለ ድረስ ይሄ ሄዶ መጫወት ምናምን ጊዜ ጓደኞችም ያውቁኛል፣ በዚህ አይጠሩኝም። ምናልባት በሀዘን በደስታ በሰርግ በክርስትና በምናምን ስንገናኝ ግን ያው እንጫወታለን እንጂ ከዛ ውጭ ያው አንተ መቼ ነው የምታርፈው ነው ሰው የሚለው። ግን እኔ ከዚህ የበለጠ እረፍት የለም። ደስታ ነው የሚሰጥህ ስራ፣ ደስታ ይሰራ። እንቅልፍ ትተኛለህ፣ ውጤት ታያለህ። ደግሞ ይኸው እግዚአብሔር ይመስገን ጥቅርሻና እንሽላሊት ከነበረበት ቤት ወጥተን ተወልደን አሁን እዚህ በዚህ ህይወት መኖር ማለት ተመስገን ነው። እና አመጣጣችን የገበሬ ልጆች ነን እኛ። ግን የከተማ ልጆች ካሉት ያነሰ ህይወት አልኖርንም። ተመስገን ነው። እንግዲህ ይሄ ምንድነው እግዚአብሔር ሲባርክ ነው እንጂ በስም ተሰራ አይኖርም። በስም ተሰራ ለውጥ አይመጣም። እግዚአብሔር ሲባርከው ነው ሁሉም ነገር የሚሳካና ተመስገን። ያው በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የምትከታተሉ ተመልካቾቻችን ቆይታችን ይቀጥላል። የመንበር የመስቀል የቤተ ክርስቲያን በሮች ተብሎ ተቀምጧል። ይሄ በራሱ አንዱ ቅርስ ነው። እነሱን ደግሞ እናያቸው እስቲ ልቀጠበት። ደስ ይለኛል። እንግዲህ ብዙ ናቸው አልበሞች እዛ ስራ ቦታም አሉ። እንግዲህ ይሄ ይታያቸዋል። ሀይረት ካህናተ ሰማይ ናቸው እዚህ የሚታዩ መንበሮቻችን 3 ሲሆኑ በመሃል ያለው መንበረ ታቦት በጌታ ብቻ ነው የሚያልቀው። በጌታ ታሪክ ፈጣሪያችን ኢየሱስ ክርስቶስ በዚህ ዓለም መጥቶ ያሳየንን ሁሉ የሚያስታውስ ነው የምንሰራው። አንድ መንበር ሲሆን ግን በ24 ካህናተ ሰማይ ነው የሚያልቀው እና ይህንን የ24 ካህናተ ሰማይ ስዕል ነው የምናየው። ምን ለማለት ፈልጌ ነው? እና ይሄ አልበም የመንበር ስራ ናቸው። በመንበረ ታቦት ላይ የሚሰሩ ስራዎች እነዚህ አይነት ነው። እነዚህን በእጆ ሁሉንም ይቀርጹታል ማለት ነው እዛ ላይ? አዎ በእጃችን ነው የምንቀርጸው። አሁን እንዳልኳችሁ ስራውም ብዙ ስለሆነ ብዙ ልጆች አሉን ተምረዋል። 20 ዓመት 25 ዓመት 28 ዓመት የተቀመጡ ልጆች አሉ ከኔ ጋር። በጣም ጎበዞች ናቸው። እነሱ የሚሰሩት ስራ አሁን በቃ ጥበቡንም ዕውቀቱንም አሻግረዋል ለትውልድ። ሩጫውን ጨርሰዋል እኮ ማለት ነው በሚገባ። እንደገና ሌሎችም ተምረናል ብለው እንዲያውም ይቅርታ እናንተ አካባቢ ያሉት ልጆችም የኔ ናቸው። እነ ጋሽ አብይ እነ ገብረ ጊዮርጊስ እና 2 ልጆች 4 ልጆች ማህበረ ቅዱሳን የሚሰሩ ነበሩ። ቃይ ነበሩ ልጆች በተለያየ ቦታ አሁን እየተሰራ ነው ይሰራሉ ልጆች። ሁሉም ችለዋል አልቻሉም። እንግዲህ ውጤቱ በስራቸው ላይ ነው የሚታየው። በስራ ይለካል። ነገር ግን
ብዙ ልጆች ወጥተዋል። 42 ልጆች አስተምረዋል። 42 ሊስታቸው አለ፣ መዝገባቸው አለ። እነሱ ማን እንደሆነ አንድም ሁለትም ሳምንትም ትሆን የተማረ ሰው ይመዘገባል። ሌላው የሰራናቸው ስራዎች አሁን የኔ ህይወት ታሪክ የሚጽፍ አንድ ደራሲ ያለ እንግዲህ ያልጨረሰው እንጂ ግማሽ ላይ ደርሰዋል። የበለጠ በፊት እንዳሉት በጽሁፍ እንጂ በጽሁፍ ነው የሚያልቅ በቃል ያልቅም እንዳሉት በመጽሐፍ ደግሞ እግዚአብሔር ፍጻሜው ያሳየን ይሆናል። እነዚህ በእጅ የተሰሩ ስራዎች ናቸው። አሁን ይሄ መንበር 8 ማዕዘን ነው። ኦክታጎናል ሼፕ ይሉታል ፈረንጆች። 8 ማዕዘን ቤተክርስቲያናችን በ3 ነው የምትሰራው። አንዱ 8 ማዕዘን ነው፣ አንዱ መስቀለኛ ነው፣ አንዱ ደግሞ 4 ማዕዘን አለ የሚሰሩ ቤተክርስቲያን። ስለዚህ 8 ማዕዘን ከሆነ 8 ማዕዘን ለምሳሌ እኛ ጋር አዲስ አበባ ምን አለ እናውቀው? በ8 ማዕዘን የተሰራ ቀጨኔ መድኃኔዓለም፣ የካ ሚካኤል፣ ልደታ፣ ጴጥሮስ ጳውሎስ እነዚህ በምንድን ነው የሰሩት? 8 ማዕዘን ናቸው፣ ክብ ናቸው። 8 ማዕዘን አይደለም? አዎ፣ እነዚህ የጥንታውያን ቤተክርስቲያን ናቸው። እና አባቶቻችንም ድሮ ሲባርኩ 8 ማዕዘን ነበር። አሁን ግን 4 ማዕዘን ነው የሚባርኩት። ምስራቀ ወምዕራበ ሰሜነ ወደቡበ ነስአ ወአዜበ ባህረ ወሌበ ብለው ነበር የሚባርኩ በ8 ማዕዘን። ለምሳሌ ጠባብ ቤተክርስቲያን ሲሆን አሁን ብስራተ ገብርኤል ይሄ ነው መንበሩ። ይሄን አየሽው? 3ም 1ም ይሆናል። በምሳሌም ይሄዳል እኮ 3ም 1ም ይተዋሃድ በመለኮት ይሰለሱ በአካላት ይተዋሃድ በመለኮት አይደለም። ይሄ ሲፈለግ 3 ይሆናል፣ ሲፈለግ 1 ይሆናል። ለምን? በንግስ ቀን፣ በጾም ፋሲካ ቀን፣ በዓመት በዓል ቀን ግን እነዚህ አገልግሎት ላይ በዓመት 15 ይቀደሳሉ። በሰርክ ቀን ግን ይህንን ይነሱና በዚህ መካከል ይቀደሳል። ይህም ኒው ክሪኤሽን የራሴ የፈጠራ ነው። ማንም ሰው እንደዚህ አልሰራም። አሁን ግን ከዚህ እየወሰዱ የሚሳብ የሚጎተት የሚሰሩ ልጆች ያለው በቲክቶክና ይሄ ግን አየሽ በቃ ይሄ ይነሳል፣ ይሄ ይነሳል። ሲፈለግ ግን ይገጠማል። የሚተሳሰር ነው ይሄ። ስለዚህ 3ም ይሆናል 1ም ይሆናል። እንደዚህ አይነት የሚሰራው እና የአሰራር የቴክኒክ ልዩነቶች አሉት። በእርግጥ አሁን ይሄ ልዩ መንበር ነው። ታያችኋል? አይሽ በጣም ጥሩ መንበር ነው። እና እነዚህ ነገሮች ናቸው እንግዲህ የኛ በመንበር ዙሪያ ነው እነዚህ የምናናግረው። ይሄ ማሰራት የሚፈልጉ ሰዎች ቢመጡ አባቶች ቢመጡ በዚህ ካታሎግ ላይ አይተው መርጠው ይሄ ይሁንልኝ ማለት ይችላሉ ማለት ነው። የሳዩ በእርግጥ ውል ይፈጸማል። መጀመሪያ ውል ከፈጸሙ በኋላ አንዳንድ ሰዎች በግልጽነት አይመጡም። ባለሙያዎች ይነጋገሩና ከኛ ጋር ጥበብ ለመውሰድ ይመጣሉ። በግልጽ ግን ብንሰጣቸው እንችላለን። ይሄ ጥበቡ እንዲስፋፋ እንጂ እኛ በእኔ ድርጅት ውስጥ በምንም አይነት መደበብቆሽ የለም። ማንም ሰው እንዲያውቀው እንፈልጋለን። አባቶቻችን መቼ ጠቀሙን? ቅጠል መድኃኒት ቀብረውት ነው የሞቱት። ሰው እንዳያይ ተደብቀው እየቆረጡ ነው እንጂ ቤተክርስቲያን እኮ ሐኪም ነች፣ መድኃኒት ነች። በእጽዋት አድናለች፣ በጸሎት አድናለች፣ በጸበል አድናለች። ግን አልተጠቀምንበትም። ሰዎች ጥበባቸው እንዳያካፍሉ ይዘውት ይሞታሉ። እኛ ግን እኔ በድርጅቴና በቤተሰቦቼ ጋር እንደዚህ አይነት ባህሪ የለም። ባህሪው ጥበቡ እንዲታወቅ እንፈልጋለን። ማንም ሰው እንዲያውቀው። ነገ ምክንያቱ ተሰጥተነው ነው የምንሄደው፣ ተሸክመነው አንሄድም። ብናካፍለው ግን ምንድን ነው ህየንተ ሰናይ ፈደኒ እቺታ ይላል። ጥሩ በሰራህ ደግሞ መጥፎም ያጋጥማል። በእርግጥ እንጀራ ነው፣ ህይወት ነው። ስም ማጉደፍ አለ። እኛን ሰራው የለም እንዴ ምናምን ብሎ እንጀራ መንጠቅ አለ። ግን ያ አይደለም፣ ያሰበልህ አይቀርም፣ እግዚአብሔር የፈቀደው አይቀርም። እና በዚህ አይነት ሁኔታ ነው። ይሄ የመንበር ዙሪያ ነው። በጣም ቆንጆ ናቸው ያሉ ፎቶግራፎች ይመርጣሉ። አዎ፣ ስለዚህ በእጅ የተሰራ እኮ አይመስልም። ይሄ እንግዲህ ዓለም ከሚደነቅበት የኢትዮጵያ ጥበብ አንዱ ይሄ ነው። ይሄ መንበር ሲሆን ያ ደግሞ ይሄኛውን ደግሞ መስቀል ናቸው። መስቀሎችን በብዛት እንሰራቸዋለን። አሁን ይሄ መስቀል ዲዛይን ነው። አሁን ለምሳሌ አፍሬገባ ነው። አፍሬገባ ታሪክ ነው። እዛ ውስጥ ከተቀመጠ የት እንደሆነ ይሄ መስቀል አይታወቅም። እኛ ግን በተቻለ መጠን አሻሽለንም ሰርተን ይኸው ለገበያ እናቀርበዋለንና እንግዲህ አባቶቻችን የሰሩልን ብዙ ታሪክ አለ። ብዙ ቅርሶች አስቀምጠውልናል። እኛ ደግሞ በተራችን ከአባቶቻችን ባገኘነው እውቀት ተቀብለንም የራሳችንን ጨምረን ይኸው የአቅማችንን አበርክተን እያለፍን ነውና ይሄ የመስቀል ዲዛይን። እነዚህ መስቀሎች በቃ በተለያዩ ናቸው።
የተለያየ ሰው መርጦ ያሰራናል እንሰራለን እነዚህ መስቀሎች። ይሄ አሁን ኤፍሬም ነው የወሰዱት ደብረ ብርሃን እና ይሄ መስቀል ዲዛይን ነው። የፈለገው ሰው ይመርጣል ከዚህ ውስጥ መርጦ ያሰራል ማለት ነው። ስለዚህ የተለያዩ መስቀሎች አሉን። ሌሎችም አሉ ብዙ ዲዛይኖች አሉ። ስለዚህ ይሄ ሁሉ ለምርጫ የተዘጋጀ ነው፣ ለታሪክም የተዘጋጀ ነው፣ ለሪፈረንስም ይጠቅማል የሚሰሩ ሰዎች እና ይሄ የመስቀል አልበም ነው። ሌሎችም አልበሞች አሉና እኛ የቤተ ክርስቲያን በር ይሄ ደግሞ የቤተ ክርስቲያን በሮች ናቸው። በእርግጥ በሮች አይታችሁታል። እዚህ ሲኤምሲ ሚካኤል ይሄ የቁልቢ ማነው ደሴ ገብርኤል ነው። ቆንጆ ዲዛይን ነው የተሰራው ደሴ ገብርኤል። እንግዲህ የትን እንደተሰሩ ይሄ መቀሌ ስላሴ የተሰራ ነው። ያው ነው እንደዛ ነው። እነዚህ ሁሉ በሮች ናቸው እንግዲህ በተለያየ አይነት ይሰራሉ። ለምሳሌ እዚህ ውስጥ ድፍን ከሆነ በተለያየ በስላሴ ይሰራል እንዳያችሁት። እዚህ ካልሆነ ደግሞ በመስተዋት የሚሰሩ ስራዎች አሉና ይሄ የበር ዲዛይን ነው። የመስቀል አይተናል፣ የመንበር አይተናል። እነዚህ ደግሞ በሮች ናቸው። በዚህ አይነት ሁኔታ ነው እየተሰራ። ሌላው ምንድነው እነዚህ ሰዎች ተምረው ሲሄዱ እኛ ደስተኞች ነን ሲሰሩ። አሁን ሰዎች በቲክቶክ በብዛት ያስተላልፋሉ እናያለን። እኛ ግን እስካሁን ድረስ በእንደዚህ አይነት ሁኔታም ከብዙ አልቀረብና አሁን ልጆች ይጀማመሩት እንጂ ያው እንደዚህ አይነት ራሳችሁ ፈልጋችሁ ስለመጣችሁ ግን በጣም ደስ ይላል። እናመሰግናለን። የበለጠ ደግሞ ዲቴይል ዝርዝር ሁኔታ በሙሉ ግንዛቤ የወሰዳችሁ ይመስለኛል። ከኛ በጣም እንደው ሊቀ ጠበብት ይህንን ስላደረጉ ዘመናዊ ሽሬ ስራ ስለሰሩ እጅግ አድርገን እናመሰግናለን። በማህበረ ቅዱሳን ሚዲያ ስም ተመልካቾቻችን እዚህ ቤት ኢትዮጵያ አለች። አክሱም፣ ላሊበላ፣ ፋሲል፣ ሌሎች ኢትዮጵያ እንደ ኢትዮጵያ የሚያስጠሩ ቅርሶቻችን በክብር በእምነት ጥንቅቅ ብለው በእጅ ጥበብ ተሰርተው እዚህ አሉ። ይህ ቤት ሙዚየም ነው። ይህ ቤት ይህ ጥበብ ደግሞ በዓለም እንዲታይና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ጥበብ እንዳላት ዕውቀት እንዳላት የሚያሳየውን ስራ በልጇ በሊቀ ጠበብት አረጋዊ ካህሳይ የእጅ ጥበብ ማሳያ ሆነዋል። እኒህ አባት በርካታ ስራዎችን ሰርተዋል። እኛ መጠን አድርገን ወደ እናንተ እያደረስን ነው። እንደምትመለከቱት ነው። አባቶቻችን እንዲህ አድርገው ሃይማኖት ጠብቀው እንድንጠብቅ ሀገር አስከብረው እንድናከብር አድርገውናል። እኛ ይህንን ጥበብ እንዴት እያየነው ይሆን? እንዴትስ ወደ እነሱ ሙያ እንጠጋ ይሆን? ትውልድ መተካት አሻራን መጣል በአባታችን ሕይወት ተሞክሮ ያየነው ነው። ይህንን ስላደረጉ እጅግ አድርገን እናመሰግናለን። ከዚህ በላይ ምንም መገልጽበት ነገር የለም። ተማሪዎች ሰው በጣም ማታ ረጂ ለሰው ተቆርቋሪ ነው። በክፉ ጊዜ ደራሽ ነው። በብት እግዚአብሔር ይስጥልን፣ እሳቸውን ያኖርልን፣ ከልጆቻችን ጋር ሰላም ጊዜና ህይወት እንዲሆንላቸው ሊቀ ጠበብት አረጋዊ እድሜ ከጤና ጋር ስላቸው እመኝለታለሁ። በጣም ጠንካራ ነው። በርታ፣ አሁን ባለበት ቀጥል። መልካም ጊዜ እመኝልሃለሁ። እንዴት አድርጌ እንደምገልጽ አላውቅም። እድሜና ጤና ይስጥ ማለት እንደ አባት ነው ሁላችንም የሚያየን። እዚህ ጋር የምታየን ከአንድ እናት አባት የመጣን ሰዎች አይደለም፣ ከየቦታው ነው እና እዚህ ቤት ውስጥ ስንገባ በቃ ቤተሰብ ነው እና ያንን ነገር ደግሞ እኛ ከሱ የተማርነው ስለሆነ እድሜና ጸጋ ይስጠው። ሌላ የምለው ነገር ምንም የለም። ለሊቀ ጠበብት ያለኝ ፍቅር ቅድም እንዳልኳችሁ ያገናኘን የቤተ ክርስቲያን ስራ ነው፣ ንዋየ ቅድሳት ስራ ነው። እጅግ የማከብራቸው ሰው ናቸው። በተለይም ሙሉ ህይወታቸውን ለዚህ አውለው ለቤተ ክርስቲያን አውለው ገንዘብ አይደለም እሳቸውን የሚያረካቸው። ያ የተጠየቀው ደብር ሊሆን ይችላል፣ ገዳም ሊሆን ይችላል፣ ከኢትዮጵያ ውጭ ሊሆን ይችላል የተጠየቁት። ነገር ግን ተጨንቀውና ተጠበው እዚህ በማድረሳቸው እግዚአብሔር ረጅም እድሜ መልካም ጤንነት ከነ ቤተሰባቸው እንዲሰጣቸው እግዚአብሔር እንጠይቃለሁ እለምናለሁም። ትንሽ ስለ ቤተሰብ ደግሞ ስለ ልጆቹ ስለ ባለቤቶ ያጫውቱኝ እስቲ። ያው እንግዲህ ልጆችም አፍርተናል ተመስገን። ባለቤቴም
የመንግስት ሰራተኛ ነች። አሁን ስማቸውን ጠቅሰው ወይዘሮ መብራት የማነት ትባላለች። እሺ ጡረታ ላይ ነች። አሁን የኢትዮጵያ በድን ድርጅት ትሰራ ነበረ። አሁን የአገልግሎቷን ጨርሳ በጡረታ ላይ ናት ያለችው እና ብርቱ ነች። ታግዘኛለች፣ ታበረታታኛለች። በችግር ጊዜ በነበርንበት ጊዜ ገና ጎጆ ስንመሰረት በ40 ዓመት በፊት እንዲያው አብረን ተደፍተን እስከ ማታ ድረስ የምታግዘኝ ቀለም ስትቀባ፣ ቀለም ስታቀብለኝ፣ ብሩሽ ስታቀብለኝ ስትፈቀፍቅ ነበር የምታድረው ከኔ ጋርና የሁለታችን የጋራ ውጤት ነው እዚህ የደረስነው። ልጆቹም ተመስገን ጥሩ ደረጃ ደርሰዋል። ያው የተወሰኑ ያው በሶስቱ በዲግሪም በማስተሬትም ተመርቀዋል። ሌሎች ደግሞ ያው እንደምታዩት በትራንስፖርት ስራ በምናምን ተሰማርተዋልና ክብር ይስፋ እግዚአብሔር ይመስገን ጥሩ ደረጃ ላይ ነን ያለነው እና ተመስገን ነው። እንግዲህ ቀሪ እድሜ ደግሞ እግዚአብሔር ባርኮ በሰላም እንግዲህ ያው እድሜም እየሄደ ነው። ሕክምና የሚባል ነገር እስካሁን እኔ ልጆቼም ራሴም ሆስፒታል ሄደን አናውቅም። እውነት ለመናገር ተመስገን ነው እና ለእግዚአብሔር መቼም ምስጋና ይግባው። ጤነኞችን ልጆቹ የእጅ ጥበቡን የወሰደ የለም። ትልቁ ይሰራል። ትንሽ አንድ እህቴ ልጄም አለች፣ ኢንጂነር ነች፣ ጎበዝ ነች። እሷ እንዲያውም ፖስት አደርጋለች የኔ ስራ። እንደገና ደግሞ ትስላለች፣ ሰዓሊ ናት እሷ። ስማቸውን እስቲ ያስተዋውቅን የልጆቿ። ዮሴፍ አረጋዊ፣ ራሄል አረጋዊ፣ ቢኒያም አረጋዊ፣ ዮርዳኖስ አረጋዊ እና ልጆች አሉ። እግዚአብሔር ይመስገን። ትልቅ ነገር ነው፣ ትልቅ ነገር ነው። እንግዲህ ሁሉም በእንደ ድሉ እንደ መክሊቱ ራሱን ከቻለ እናንተ ማስተምራችሁ ለዚህ ቁም ነገር ስላበቃችሁ እጅግ አድርገን እናመሰግናለን። አስተማሪ ገጠመኝ ይኖር ይሆን? ዋጋ በአንዳንድ ነገሮች ችግሮች ያጋጥማሉ። ዘመኑ የስስት ጊዜ ነው። አንዳንድ ችግሮች ያጋጥማሉ። ዞሮ ግን አንድ ነገር ያጋጠመኝ በህይወት ዘመኔ እዛ መንግስት ቤት ስሰራ ደሞዝ የበታች ነበር የኔ ደሞዝ። ከዛ ከአለቆች ጋር ልስማማም እኔ አለቆች ትንሽ አንጣጣምም ነበርና አንድ ጊዜ ቅርጻ ቅርጽ ክፍል እየሰራን ወደ 10 ምናምን ሰራተኞችን ቅርጻ ቅርጽ ሰራ እዛ ቱሪዝም ማለት ነው። እዛ አንድ ባለስልጣን ይመጣል። ከየደርግ ፍስሐ ገዳይ ማን የሚባሉ ሰውዬ ይመጣሉ። እሺ እና እዛ ጠቅላይ ሚኒስትር ቢሮ እኛን የሰራ ነው። ምሰሶዎች በቅርጽ ነው የተሰሩ ያኔ በደርግ ጊዜ ማለት ነው። በቅርጽ ተሰሩና ማን ነው የሚሰራው ተብሎ አንድ ሚኒስትር ይመጣሉ። ሊያዩናል፣ ይጎበኙናል። ከጎበኙን በኋላ ደሞዛችሁ እንዴት ነው ምናምን አለ። ተጎድተናል ይላል ሁሉ ሰው። አንዳንድ እርከን ጨምሯቸው ብሎ ይሄዳሉና አንዳንድ እርከን ማስታወቂያ ወጣ። በማስታወቂያ ነው። ከዛ እኔ ግን መጀመሪያ ገና ሰውየው ሳይመጡ ስራ ላይ ያለው ከቅርጽ ክፍል ወደ ስዕል ክፍል አዛውሪ ብዬ እየለመንኩኝ ነበረ። አይ በፍጹም አይሆንም፣ አንደኛ እጄ ያመኛል ምናምን ምክንያት ፈጠርኩኝና አይ በሐኪም ማስረጃ ካላመጣ አትቀየርም ማለት አለቆች። ከዛ ጭማሪ ሲመጣ ጭማሪዋን እንዳላገኝ አዛውረናል ተባልኩ ወደ ስዕል ክፍል። የባሰ ደሞዙ እዛው ነኝ። እንግዲህ ሌሎቹ እርከን ሲጨምር እኔ የበታች ነበርኩ። የበታችነቱም እዛው እንዳለ ተጨመረበት። ወደ ስዕል ክፍል ተዛወርኩና እኔስ ታዲያ ጭማሪ አላገኝም ወይ ስል አንድ ሰራተኛ ህብረት ስምምነቱ 1 ዓመት ካልሰራ እድገት አይጠይቅም ተባልኩ። ይሄ አሳዛኝ ነው። በጣም ነበር ያሳዘነኝ። ከዛ አንድ ስዕል ሳልኩ። አንድ ሴት ናት አለች ዳውም ሳልኳትና ኢትዮጵያ ናት እቺ። እንደገና የመስሪያ ቤት አርማ በጀርባ ሳልኩት በጀርባዋ። እሺ ከዛ 2 መንታ ወልዳለች። አንዱ በደንብ ያግጣል፣ ወተቱ በደንብ ይመጣል፣ ጡት ይጠባል። አዎ አንዱ ደግሞ የሚጠባው ለማይጠባው ልጅ ይረግጠውና እዛ መስኪን ሆኗል፣ ያኛው ተረግጧል። ከዛ አለቆች አዩት ያ ስዕል። ምንድነው ይሄ ስዕል? ለገበያኛው እኮ ነጋዴዎች ነን፣ ባህላችን፣ ታሪካችን፣ አለባበሳችን የምናሳውቅ ነው እንጂ እንዴት ይህንን ስዕል የማይሸጥ ማን ሊገዛው ነው የሳልከው አለ። እንግዲህ እኔ የታየ ነው የሳልኩትና አንብቡት አልኳቸው። ምክንያቱም የሚገባቸው እኮ ያነቡታል ብዬ ነው።
ሰዓሊዎች በሙሉ አገዙኝ። በጣም ቆንጆ ድርሰት ነው አሉና አገዙኝ ጓደኞቼ። በቃ ይሄ ነገር ይደምሰስ ተባለ። በቃ መጥፋት አለበት አሉ አለቆች። ይህ ስዕል ምንም አያስፈልግም። ምን ለምንድን ነው ሊሸጥ ነው ወይስ ኪሳራ ለኪሳራ ነው? እርስዎ ስሜቶትን ነው የገለጹት። እኔማ በደሌን እያተናገርኩ መናገር አቃተኝ። ተናግሬ የሚሰማ ያጣሁ። እስኪ ያንሙት ብዬ ደግሞ በስዕል ገለጥኩላቸው። እዛ ሰዓሊዎቹን አሰቡና ተሰባሰቡ። በቃ ሌላ ቆዳ እንስጥህ እናንተ ዝም ብለህ ሌላ ሰዓል ተደምስሰው እንላለን አሉና ጠቅልለው ጓደኞች ያወጡልኝ እና ይሄ በደል ነበር የገጠመኝ። እዛ በቃ ተስፋ አልቆረጥኩም። ከዛ በግሌ መስራት ጀመርኩና ሴልስማኖች አሉ። ሴልስማኖቹ ዋጋ ይሸጣሉ። የተሳለው ስዕልም ቅርጽም ይሸጣል። ያ ዋጋ ሲወደድበት ሰው መለስ ብሎ ይሄዳል። ምንድነው ተወደደ ታዲያ ስንት ፈለጉ ይላሉ። ይህን ያህል ፈልጌ ነበረ ይላል። አቅሜ ይሄ ነው። ወደ እኔ ይልኩልኛል። ኮሚሽን እከፍላለሁ። ከዛ በኋላ ችግሬን እያስወገድኩኝ እድገት የተጨመረላቸው ሰዎች ከእኔ ብድር ይወስዱ ነበር። እኔ ግን ሌሊት ሰርቼ እሸጣለሁ። ኪሴ ውስጥ ይኖራል 200 300 ከያዝኩ 400 ብር 5 ብር ተመሳስተኝ ይልሃል እሰጣለሁ። ስለዚህ እኔ እንዲያውም ፋይናንሻል ፕሮብሌም ይናቃል የሰውም ረዳ ነበርና ያ ችግር መፍትሄም ፈጠረ። ሁለተኛ ደግሞ በደሉ ተሰምቶኝ ነበር። ያን ነው ቅሬታ ያጋጠመኝ ችግር። ከዛ ውጭ ግን በእርግጥ በስራ ላይ ያጋጥመሃል፣ ውድቀት አለ። አንዳንድ ጊዜ ትወድቃለህ። አንድ ጊዜ ወድቄ በእንጨት ላይ ተሰናክዬ ወድቄ እጄ ትንሽ ተጎድቼ ነበረ። ያ ሲያጋጥምህ ትንሽ እጄ አስቀያሚ ነገር ገጥሞኝ አያውቅም። ታመሜም እንዳልኳቸው ሆስፒታልም እጄ አላውቅምና እግዚአብሔር ይመስገን። እንግዲህ አሁን እድሜው ስንት ነው? እኔ አሁን 68። ጥሩ ነው። ደም የለም፣ ስኳር የለም፣ ምንም ሲመጥ ቼክ ሳደርግ ኖርማል ነው። በቃ ሁሉም ነገር ከወዲስፋ ስላሴ ተመስገን ነው። ቆንጆ እንደ ወደ ስራው ሲገባ እንደው ለየት ያለ ጸሎት ፈቃደ እግዚአብሔር ይጠየቃል። እንዴት ነው ጸሎት የሚጀመረው? ከእንቅልፍ ስትነሳ ጀምረህ ነው። በተለይ የቤተ ክርስቲያን ስራ ስትሰራ ፈተናዎች ይበዛሉ። ንዋየ ቅድሳት የምትሰራ ከሆነ ጥንቃቄ ይጠይቃል፣ ፈሪሃ እግዚአብሔር። በእርግጥ ስጋውያንን መቼም የእሱን ፈቃድ የእሱን ክብር ጠብቀን አይደለም፣ ግን በተቻለ መጠን እየሰጋህ ከሰራ እግዚአብሔርም ይረዳሃል። እየደፈርክ ከሄድክ ግን እንቅፋት ይመታሃል። እና እኔ እንግዲህ ዲኔ ማለቱ አይገባም፣ ግን እንደማንም ሰው ስመ እግዚአብሔር ጠርቼ ነው የምወጣው ከቤቴም። የግድ ጸሎተ እግዚእነ ማርያም መቼም ከተደገመ ራሷ መድኃኒት ነች። ያው ከዚህ ውጭ መቼስ እንዲህ ነው ማለቱ አያስፈልግም ስለ ጸሎት ጉዳይ። ሌላው የምንሰራቸው ስራዎች አሉ። አሁን ለምሳሌ ድሮ ጽላት ቀርጽ ነበረ፣ ብዙ ነገሮች ስራ ነበረ። እዛ ደግሞ ከሳቴ ብርሃን መንፈሳዊ ኮሌጅ ገብተን እሱ ሁሉ እንሰራ ነበርና እኔ አልሰራም። አሁን ብዙ አባቶች ይጠይቁኛል። ትናንት አንድ አባባስ ጠይቆኛል፣ አልሰራም። ምክንያቱም በህልም አሳይቶኛል። ይሄ ይበቃል እንዳትሰራው ስላለኝ አልሰራም። ሌላ በምሰራቸው ስራዎች ላይም እንግዲህ ትንሽ ፈሪሃ እግዚአብሔር ከሌለ መጥፎ ነው። ደግሞ እግዚአብሔር እድሜ የሰጠው እስከዚህ ጓደኞቻችን እኮ የሉም። ብዙ የታመሙ ብዙ በጥበብ ዓለም ያሉ ሰዎች ያበዱም አሉ። ወደ ሌላ ዓለም ገብተው ጫት የሚቅሙ መጥፎ ሱስ ያሉ አይደለም እንዴ? ግን የጥበብ ሰው ሆኖ ደግሞ በጤና በእንደዚህ አይነት ሁኔታ ልጆች ወልደ የልጅ ልጅ ማሳየት በጣም ቆንጆ። አሁን የልጅ ልጅ ወደ 5-6 ልጆች አሉ። የልጅ ልጅ ተመስገን ነው። ልጆች የልጅ ልጅ 1-6 ልጆች አሉ። ሪስ እነሱ መጥተው እዚህ ሲንጫጩ ደስታው ሌላ ነው። እና ጸሎት ማንም ሰው መቼም በአርአያ ሥላሴ የተፈጠረ ፈጣሪ ሳያስብ የሚውል ያለ አይመስለኝም። ምናልባት እግዚአብሔር ያልባረከው ካልሆነ በስተቀር ማንም ሰው በአርአያ ሥላሴ የተፈጠረ በስመ አብ ሳይል አይውልም። እኛም ስንሰራ በስመ አብ ስንበላም በስመ አብ እንላለን። ልጆቻችን ሳይባረክ አይበሉም። ተመስገን አሁን ቀርበው ሳይባረክ እኔ እርቦኝ እንዲያውም ሳልባረክላቸው ቁጭ ብለው የሚጠብቁ አሉ። እየረሳቸውና ይህም አንድ ነገር ነው። ስርዓት ለምደዋል። ቤተክርስቲያን ይስላለማሉ። ፈሪሃ እግዚአብሔር አላቸው። ርኅሩኆች ናቸው። እንግዳ ያከብራሉ ልጆች እና የዚህ አይነት ህይወት አለ። በዚህ ግን እግዚአብሔር ደግሞ አልጣለንም። ጥሩ ነው። ተመስገን ነው። በርካታ የምስክር ወረቀቶች ደግሞ አይተናል። እንደው የምስክር ወረቀት ብቻ ነው እርስዎ እንዳገለገሉት እርስዎ ዘመን ተሻጋሪ ስራ እንደሰሩት እንደው ቤተክርስቲያኗ እውቅና ሰጥታለች ወይ?
እንደሚመለከተው አካል ለማለት ነው ቤተክርስቲያኗ ብዬ ያልኩት። በእርግጥ እግዚአብሔር ይመስገን ከጠቅላይ ቤተ ክህነት እውቅና ተሰጥቶኛል። ለምን ስራዎቼ ወደ ውጭ ሀገር ሲሄዱ ወደ ኤርፖርት ወደ ማንኛውም ቦታ እንዲያውም ወረቀቱ እዛ እናገኘዋለን ፋይል ውስጥ ለሚቀጥለው ይታያል እና ለሚመለከተው ሁሉ ይላል። ቦሌ ኤርፖርት ለጉምሩክም ማንኛውም ኬላ ላይ ንዋየ ቅድሳት እየሰሩ ስለሚያሰራጨው በመንገድ በማንኛውም ቦታ ትብብር እንድታደርጉላቸው የሚል አንድ ይሄ ትብብር ደብዳቤ አለ። ስለሌላው ግን ቤተክርስቲያናችን ብዙ ደግሞ ያረዳችን ነገር አለ። አሁን መስሪያ ቦታ ንዋየ ቅድሳት በየመንደሩ እየተሰራ ነው፣ በየቦታው እየተሰራ ነው። ሌሎች ማህበራት በሙያቸው ተደራጅተው ይሰራሉ ቦታ ተሰጥቷቸው። እኛ ግን ቤተክርስቲያን እንኳን ከአቅማችን በላይ ክራይ እያስከፈለች ነው የምታሰር፣ ተከራይተን ነው የምንሰራው እና ለንዋየ ቅድሳት ስራ ምንም አይነት ትኩረት የለም በእኛ በቤተክርስቲያናችን በበላይ አለቆቻችን ማለት ነውና እሱ አይደለም። ኧረ ጭራሽ ፍቃድ እንኳን አልተሰጠንም። ፍቃድ ያው አሁን ነው እንደዚህ የተሰጠው እንጂ ትክክለኛ የሆነ ሌጋል የሆነ ፍቃድ መሰጠት ነበረብን። ሌላው ምንድነው ማህበር የለንም። ንዋየ ቅድሳት የምንሰራ ሰዎች መጽሐፍት የሚጽፋሉ፣ የሚደጉሱ አሉ፣ አልባሳት የሚሰፉ አሉ፣ እንደኛ ደግሞ ሰዓሊዎች አሉ፣ ቀራጮች አሉ አይደለም። እነዚህ ሁሉ ተሰባስበው አንድ ቀን እንኳን እንዲያው ሰሚናር አለ ኮርስ ተሰጥቶን አያውቅም። ማንም ስለ ንዋየ ቅድሳት አሰራር አሁን በየመንደሩ ይሰራል። ካህን ያልሆነ ሰው ምስጢረ ክህነት የሌለው ሰው ወይ ደግሞ ምስጢረ ቤተክርስቲያን የማያውቅ ሰው በድፍረት የሚሰሩ ሰዎች እንደ ንግድ ሆነዋል። አሁን መሆን ግን የለበትም። ይህን ሀሳብ እንደው ስትገናኙ እንደ በርሶ እድሜም ያሉ ትልልቅ የጥበብ ሰዎች አሉ። ስትገናኙ እንደው ይህን ሀሳብ ለምንድን ነው ማትጨዋወቱት? እንደዚህ ብናደርግ ብንሰባሰብ አንድ ብንሆን እና እንደ ተቋም ብናደርገውና ለትውልድ ለልጆቻችን ለልጅ ልጆቻችን ተቋም አድርገን ትተን ብንሄድ ብላችሁ እንደው ማትወያዩት ለምንድን ነው? ላንሳው ብዬ ነው እኔ። ዘመኑ እንግዲህ ምንድነው የፍቅር ዘመን አይደለም። ለምን ያስተማርናቸው ሰዎች ጭራሹኛ ለማጥቆር የሚሄዱ አሉ፣ እንኳን ሊተባበሩ ማለት ነው። ሌላው ምንድነው አሁን አንዱን ጥሎ ማለፍ ነው ያለው። ትምክህት አለ። ዘመኑኛው እንጂ እኔ ሞክሬ ነበር። እኛ ለምሳሌ ይቅርታና እዚህ የወራጌ ብሔረሰብ በጣም ጎበዞች ናቸው። ለምን ጨረታ ሲጫረቱ በጋራ ይጫረታሉ። አንዱ ካሸነፈ ይጋብዛቸዋል ያሸነፈው ለጓደኞቹ እንጂ አይጣሉም። በጣም ይሄ ያዩ ተቃውሞ አሸንፋል አው በልጋብዘን ተብሎ ይገባበዛሉ። ይሄ ጥሩ ባህል ነው። እኛ ግን ጨረታ ስናሸንፍ ጭራሽ ማኩረፍ ነው። ገንዘብ ከፍለ ነው ጉቦ ከፍለ ነው እንጂ በሙያ አይደለም። እኔ እስካሁን ድረስ እኔ ቤተክርስቲያን ሄጄ ስራ ስጥኝ ብዬ ለምኜ አላውቅም። ራሱ ነው የሚመጣው እስካሁን ድረስ። ሌሎች አሰስ ያደርጋሉ ይዞራሉ በየቤተክርስቲያኑ። ገና ሲሰራ አዲስ ቤተክርስቲያን ሄዶ በቃ እንዲህ እናደርጋለን። እግዚአብሔር ይመስገን እኔ ሄጄ ግን አላውቅም። ራሳቸው ይጠሩኛል። ሙያ ያለው አንዳንዶቹ በሙያችን ስራችን ይሰጡናል። ይኸው ብዙ አመት ሰርቻለሁ። ትእዛዝ አለኝ። አሁን ወደ 20 መንበር አለ፣ ወደ 20 በሮች አሉ ቤተክርስቲያን እና አልቻልነውም፣ አልደረስነውም። ግን ፍቅር ነው ያጣን እንጂ መስሪያ ቦታ እናገኝ ነበረ። አሁን ያለንበት ቦታ በጣም አስቀያሚና አስቸጋሪ ቦታ ነው። ወንዝ ላይ ነው ያለነው። ሌባ እንኳን ቢገባ በስንት ሌባ እየታገሉ 3-4 ጥበቃ ነው ያስቀመጥነውና ህብረት ቢኖር ግን የበለጠ ነው። ተባብረን ለመተባበር ፈቃደኞች አይደሉም። ለማስተባበርም ጊዜ የለንም። ለማስተባበር ግን ዋና ምንድነው ማዕከሉ ራሱ ተቋሙ የቤተክርስቲያን ሰዎች እዛ በጠቅላይ ቤተ ክህነት እኮ የቅርስና የጥበቃ ምናምን የሚል አለ። ስለዚህ ያ የቅርስና የምናምን ዲፓርትመንት ዝም ብሎ የመጣለት ብቻ ማስቀመጥ ሳይሆን ያለንበት ቦታ አሰስ አድርጎ አንድ ፕሮግራም አድርጎ ቢያጠራና ቢያቋቁምህ ነው ኮሚቴው ቢዋቀር ነው። ለምሳሌ ሰዓሊያን ማህበር ነበረ ያለውበት። ይሄ በመንግስት ነው፣ ቆንጆ ነው። በቤተ ክርስቲያን ዙሪያ ግን የለም። ጠቅለል አድርገው አንድ ብንሆን የሚለውን እንደ መልእክት አድርገው ያስተላልፉ። በዛው እንግዲህ የምለው በየቦታው ላላችሁ ከኔም የወጣችሁ ልጆች ብዙ ናችሁ አላችሁ። እዚህ
ብርሃኑ የሚባሉ ጸጋ ዘአብ ሌሎችም ባለሙያዎች አሉ እና እኔ የምለው በተቻለ መጠን አንድነት ፈጥረን ወደሚመለከተው አካል ሄደን የምንሰራቸው ስራዎች እውቅና እንዲያገኙ የመስሪያ ቦታ እንድናገኝ አንድነት ማህበር እንድንመሰርት እኔ አሁንም ቢሆን ይህንን ለማሳሰብ ወዳለሁ። በሁለተኛ ደረጃ ደግሞ ራሱ የጠቅላይ ቤተ ክህነት ይህንን ቅርስ በሚመለከት እንግዲህ ኢትዮጵያ የምትኮራው በቤተክርስቲያናችን ቅርሶች ናቸው። በጣናም በአክሱምም በላሊበላም በየትኛውም ቦታ ያሉት ቱሪስቶች የሚፈሱበት አባቶቻችን ባስቀመጡት ቅርስ ነው። ያም በየቤተክርስቲያኑ ባሉት ገዳማት ጉብኝት እየተሄደ ሌላ የውጭ ምንዛሪ የሚያስገኝልን የኛ ሀብት ነው፣ የቤተክርስቲያናችን ሀብት እንጂ የሌላ አይደለም። ስለዚህ አሁንም ቢሆን ስራዎቻችን የቱሪስት መስህብ እንዲሆኑ፣ የእምነት መክበሪያ መጠበቂያ እንዲሆኑ እና የሚመለከታቸው የጠቅላይ ቤተ ክህነት አካላት ብታስተባብሩንና አንድነት ብንፈጥር አንድ ፕሮግራም ቢዘጋጅልን ብታደርጉልን የሚል መልእክት ለማስተላለፍ ፈልጋለሁ። ሌላው እኛን የምንሰራው ስራ አይታችሁ ንዋየ ቅድሳቶቻችን በክብር እንዲሰሩና በጥራት እንዲሰሩ ሰው መርጠው እንግዲህ ሰው ከሰው መርጦ ለሽመት ከእንጨት መርጦ ለታቦት ይባላልና በየቦታው ዝም ብሎ በረባም ባረባም እንጨት በኮምፒውተር በኢሚዲኤፍ የሚሰሩ ለቤተ ክርስቲያኖቻችን ለጥቅም የሚጓዙ አባቶች አሉ። እውነት ለመናገር ከዚህ ቢቆጠው መልካም ነው። ዝም ብሎ ለኃላፊ ህይወት ለኃላፊ ዘመን ለቤተ ክርስቲያን ደግሞ ተመርጦ ነው መሰራት ያለበትና በተለይ በየአብያተ ክርስቲያናቱ ያሉ አንዳንድ አባቶች በጥቅም በተያያዘ መልክ የማይሆን ቦታ የሚያሰሩ ሰዎች ከዚህ ተግባር ቢቆጠውና ለቤተ ክርስቲያናችን ክብር ቢሰጡ ደግሞ ዳግም መልእክቴን ማስተላለፍ እፈልጋለሁ። በተረፈ እንግዲህ በጥሩ የምትሰሩ ወንድሞቼ ከኔ ጋር የወጣችሁ ሆነ ከሌላ ቤት ተማራችሁ ወንድሞች ለቤተ ክርስቲያናችን ክብር እንስጥ፣ በጥንቃቄና ፈሪሃ እግዚአብሔር በታከለበት እንስራ። ይህን ካደረግን ደግሞ እግዚአብሔር ይረዳናል፣ ቤተሰቦቻችን ይባረካሉ፣ እኛም እንግዲህ አይከፋንምና በዚህ ዙሪያ በእውነት ጥንቃቄ ብናደርግ ለማለት ፈልጋለሁ። እጅግ አድርጌ ስላካፈሉን ውብ የሆነ የህይወት ተሞክሮ ሊቀ ጠበብት ረጅም ዕድሜ ከጤና ጋር ያድልልኝ። እጅግ አድርጌ አመሰግናለሁ አባቴ። እኔም እግዚአብሔር ያክብርልኝ፣ አመሰግናለሁ። ይህንን እድል ሰጥታችሁ በተረጋጋ መንፈስ ጊዜያችሁ ሰውታችሁ እድል ሰጥታችሁ ላደረጋችሁልኝ ቃለ መጠይቅና ሙያዬን እንዲታወቅ ላደረጋችሁት ፕሮግራም በእውነት እግዚአብሔር ያክብርልኝ። ይህንን ፕሮግራም የሚመለከተው ማንኛውም ህዝበ ክርስቲያንም ሆነ የቤተ ክርስቲያን አባቶችም በሰራናቸው ስራዎች ቅሬታ ካለም እግዚአብሔር መቼም ስህተታችን ይቅር ይበለን፣ እናንተንም አስታውስን፣ እናርማለን። ብዙ ቤተ ክርስቲያናት ተሰርተዋል እሰማለሁ። አንዳንዱ ፌድ ያደረጋል፣ ትንሽ ብልሽት ያጋጠማል። ጊዜ ከማጣት እንጂ ያለምንም ወጪ ያለምንም ክፍያ ሄጄ ለመጠገን እግዚአብሔር ከረዳኝ ፈቃደኛ ስለሆንኩኝ በያላችሁበት አስታውሱኝ ማለት ፈልጋለሁ። በተረፈ አሁንም ደግሜ እናንተ ካሜራማኖችም ሁላችሁ የሚዲያው አካላት አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። በእውነት በጣም ነው አመሰግናለሁ። እኛም በጣም እናመሰግናለን። ረጅም ዕድሜ ይስጥልን። በኢትዮጵያና በተለያዩ ዓለማት ያላችሁ ተመልካቾቻችን ዛሬ ውድ ለሆነው ጊዜያችሁ ውድ የሆነ ተሞክሮ ወደ እናንተ አድርሰናል። በኢትዮጵያ በአራቱም ማዕዘናት እንዲሁም በተለያዩ ዓለማት ያላችሁ ወርቅ እጅ ይዛችሁ ወርቅ ስራ ሰርታችሁ አንዷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም ኢትዮጵያ ይችናት ላላችሁ አባቶቻችን እናቶቻችን ሁሌም ክብር ለእናንተ ይገባል እንላለን። እኛ ተተኪ ትውልዶች ደግሞ የአባቶቻችን የእናቶቻችንን አሻራ በማክበር ለነሱም ቅድሚያ በመስጠት ነገ እንደነሱ የሚነገር ስራ እንድንሰራ እግዚአብሔር አምላክ ጥበቡን ያድለን እንላለን። የዛሬውን አበቃን። ሳምንት በሌላ የአብርሃም እንግዳ ቤታችሁ እስክንደርስ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም
በጸናጽል ወበይባቤ ሰብሕዎ በጸናጽል ወበይባቤ ሰብሕዎ በጸናጽል ወበይባቤ ሰብሕዎ በጸናጽል ወበይባቤ ልቦናዬ ዘምር አመስግን ከንፈሬ ልቦናዬ ዘምር አመስግን ከንፈሬ ዓላማው ይሄ ነው የመፈጠር ክብሬ የነፍሴ ስጋዬ ሕያው ምልክቴ የነፍሴ ስጋዬ ሕያው ምልክቴ ማንም የማይቀማኝ ምስጋና ነው ሀብቴ የተቆጠርኩበት ከመላእክት ጋራ የተቆጠርኩበት ከመላእክት ጋራ ምስጋና ነው ምግቤ የምስጢር እንጀራ ጥንትም የነበረ ያለ የሚኖር ጥንትም የነበረ ያለ የሚኖር በአገልጋዩ አንደበት ይክበር ይመስገን የነፍሴ ስጋዬ